ቅዳሴ ማርያም ያሴኒ ከመህርያቆስ በራሴ ጳጳሳት አንትሙ ሊቃናተ ነድ ቀለም መጽሐፈ ሲኖዶስ ጸሎተ እስመ ጸሐፍክሙ ዮም መጽሐፈ ሲኖዶስ ጸሎተ እስመ ጸሐፍክሙ ዮም ሲኖዶስ ዘሲማስ ዘዘቦ ብሔረ ብፁዓን ቦአ ሲኖዶስ ዘሲማስ ዘዘቦ ብሔረ ብፁዓን ቦአ ጽሒፎ ገድሎሙ መንገለ ዓለም መጻ ጽሒፎ ገድሎሙ መንገለ ዓለም ወጻ ሁለቱም አንድ ላይ እግዚእ ሕርያቆስ ለጻድቃኒሁ ይብሎሙ እግዚእ ሕርያቆስ ለካህናቲሁ ይብሎሙ ቡሩካነ አቡየ ንዑ አምጣነ የማነ ቆሙ እግዚእ ሕርያቆስ ለካህናቲሁ ይብሎሙ ቡሩካነ አቡየ ንዑ አምጣነ የማነ ቆሙ ኦራኤል ሊቅ ለጸሐፊ ኦራኤል ሊቅ ለሕርያቆስ ደመ ማኅተሙ ያወፊ እንዘ ሊቀ ደብር ኡርኤል እስመ ሕርያቆስ ጸሐፊ እንዘ ሊቀ ደብር ኡርኤል እስመ ሕርያቆስ ጸሐፊ ኦራኤል ባዕል አስተናግዶ አፍጠነ አምጣነ መጻኢ ሕርያቆስ ጸሐፊ እንተ ኦራኤል ድርሳነ ጸሐፊ እንተ ኦራኤል ድርሳነ አምላኬ አምላኬ ገይ ሳቤከ ለሃምሳ ርሶሙ ባለ 50 አብድዩ ለሃምሳ ርሶሙ ባለ 50 አብድዩ ቅድስተ ሀገረ ስብከት መንፈሶ ያሐዩ በተሊወ ነቢይ ኤልያስ ቃለ ሕርያቆስ ህልዩ የማነ ብርሃን ሀደረ እስመ ለዓለም እምኮነ ሕርያቆስ ሊቀ ጳጳሳት ይከውን አቡነ እስመ ለዓለም ከተቃኘ አቡነ አይለይም የማነ ብርሃን ሀደረ ሀበ ማርያም የማነ ብርሃን ሀደረ እስመ ለዓለም እምኮነ ሕርያቆስ ሊቀ ጳጳሳት ይከውን አቡነ ሀገረ ስብከት ማህሌት አኮኑ በቅኔ ማህሌት ተወጥነ እግዚኦ ቢበዝሑ ለይሳቅዩን ብዙኃን ቆሙ ላዕሌየ ተወካፊ አንጋድ ሳዊሮስ ሊቃነ ጳጳሳት ይብሉከ ለይንበር ተርሂዎ አንቀጸ ሲኖዶስ ቤትከ ዘማእደ ጸጋ ሀለዎ በበሊአምና ስልጣን እንዘ አሐዱ ይወፅእ እስመ አሐዱ አቶ በበሊአምና ስልጣን እንዘ አሐዱ ይወፅእ እስመ አሐዱ አቶ ለሐዋርያት ካህናት ይቤሎም ወሪው ጽጌያተ ገዳም ደብረ ጽጌ እግዚአ ሕያዋን ማትያስ ዘተክለ ሃይማኖት እጨጌ አምጣነ ሐዲሰ ለብሱ ዘይፈትሉ ምንተ መወድሰ ሕርያቆስ አጄ ለእግዚአብሔር ምድር በምልዓለም ወኩሎሙ ለይነብሩ ውስቴታ ቅዱሰ ቅዱሳን ጳጳሳት ወኤጲስቆጶሳት ማትያስ እግዚአ ድኅኖ ዓለመ ለምድር ሀገረ ስብከት ያስተደሉ ከርመ ጉባኤ ሲኖዶስ ቅዱስ ደመና ሰማይ ዘቆመ እስመ ውስተ ፀሐይ ሕርያቆስ ያስተሳለመ ጽላሎቶ በረከተ ሴመ ጽላሎቶ በረከተ ሴመ ሕርያቆስ ዘውገ ኤፍሬም ብሔረ ቅዱስ ወንጌል ቅዳሴ ማርያም ርቱዐ ቀደሰ ብሂሎ ልቡና የጎስአ ሕርያቆስ ዘውገ ኤፍሬም ብሔረ ቅዱስ ወንጌል ቅዳሴ ማርያም ርቱዐ ቀደሰ ብሂሎ ልቡና የጎስአ እምነ ሰማይ ውዱድ ደብረ ሰብሖ እግዚአ እስመ ኦራኤል ላይክ ዘአስተራታ ለቅዳሴ አኮቴተ ሰራ ኦራኤል ዘመደ እዝራ አስተሳትፎሙ ስትየ ወይን ለመነኮሳት ኩሎሙ ኦራኤል ዘመደ እዝራ አስተሳትፎሙ ስትየ ወይን ለመነኮሳት ኩሎሙ እስመ ይብለከ እግዚእ አይልፋ እግዚኦ ለዛቲ ጽዋ አመ ግብረ ሰላም ገብረ ለዘቦ ተስካረ ትንሣኤ ሳውዕ በመዝሙረ ያሬድ ጸቃውዕ ወለጣዕማዊ ስብከት ዘሥጋ መብልዕ እንተ ሠርዐ ሕርያቆስ ብፁዕ ይዜ ተሰሮ ለገብርከ በሰላም እግዚኦ በከመ አዘዝከ ሕርዊ ሕርያቆስ አመ ተሐርየ
በኤጲስቆጶሳት አበው ወበመነኮሳት አይላፍ ሀገረ ስብከት ምድረ ብህንሳ ወለጠት ስመ ተጸውኦ በቅዱስ መጽሐፍ እንዛርጋዲያ ትሰመይ በቀዳማዊ ስመ አልየፍ ስመ ተቀብኦ ሐዲሰ ከመ ትትወከፍ በአፈ ጉባኤ ሕርያቆስ እስመ ተሰምየት መንኡፍ ስመ ተቀብኦ ሐዲሰ ከመ ትትወከፍ ለስዩም ሕርያቆስ አመስየምዎ ኤጲስቆጶሳት አበው ወመነኮሳት አይላፍ ሀገረ ስብከት ምድረ ብህንሳ ወለጠት ስመ ተጸውኦ በቅዱስ መጽሐፍ እንዛርጋዲያ ትሰመይ በቀዳማዊ ስመ አልየፍ ስመ ተቀብኦ ሐዲሰ ከመ ትትወከፍ በአፈ ጉባኤ ሕርያቆስ እስመ ተሰምየት መንኡፍ ስመ ተቀብኦ ሐዲሰ ከመ ትትወከፍ ፍትሐሊተ እግዚኦ ተበቀል በቀልየ ዘመነ ስብከት ሕርያቆስ በጊዜ አልጸቀ ዘሀገረ ስብከት ትምህርተ ህቡአት ተወጥነ ትምህርተ ዲዮስቆሮስ ያሬድ ከመዘመኖ ወሰነ እስመ ቆመ እንዘ ይብል ጸጋማይ ዘወቱ የማና የኮነ ትምህርተ ህቡአት ነው። ዘመነ ስብከት ሳዊሮስ በጊዜ አልጸቀ ሀገረ ስብከት ትምህርተ ህቡአት ተወጥነ ትምህርተ ዲዮስቆሮስ ያሬድ ጉባኤ ዲዮስቆሮስ ያሬድ ከመዘመኖ ወሰነ እስመ ቆመ እንዘ ይብል ጸጋማይ ዘወቱ የማና የኮነ ከመዘላይ ላይ ታሂታዊ ወደ ሐራዊ ዘመን ከመዘቀዳማይ ተአመነ ነነሂ ዘንስየስ ሰይባኤ ስጋ ቁርባነ ተፈሳይለ ወተሐሰይነ በኩሉ ማይሊነ አምጣነ ይብየ ሕርያቆስ ዘዘምስሌሁ በላይነ ገቢሮ አፈ ጉባኤ አፈ ሐዋርያት አጋእዝቲነ አፈ ሐዋርያት አጋእዝቲነ ደቂቀ እሴይ ሕርያቆስ ከመተነበየ በቤተ ክህነት ኦሪት ሀገረ ስብከት ትንቢተ ከመይባ ፍቅር ንጉሠ ስብሐት ዘብህተ ቅንየያት መኳንንተ ሸዋ አርህው ወሃተ ከመይባ ፍቅር ንጉሠ ስብሐት ዘብህተ ቅንየያት መኳንንተ ሸዋ አርህው ወሃተ ወግበሩ ፍናዋተ ቃላተ ኦሪት አስሮነ ለዘአርገ ሰማያተ ይብልህ ያስሚክሙ በከመ ሰማይክሙ ዘንተ ቃለ መሰናቁት ዘህፃናት ወዘመላእክት ማህልየተ ምስጢረ ቅንየ ማህልየት እንተ ያጠልላይ ጽንተ ቃለ ቅዳሴሃ ለማርያም መወድሰ ቅንየ እስመ ከሰተ ቅድስተ ቅዱሳን ድንግል ቤተ ክርስቲያን አስተጋባአቶሙ ዮም በቀስተ ደመና ሐሰሳ እምነ ሶርያ ለኤፍሬም ወለሕርያቆስ ብህንሳ ያሬድ ሀባሃሎ እምነ ብህንሳ ለያሬድ ቅድስተ ቅዱሳን ድንግል ቤተ ክርስቲያን አስተጋባአቶሙ ዮም በቀስተ ደመና ሐሰሳ እምነ ሶርያ ለኤፍሬም ወለሕርያቆስ ብህንሳ ያሬድ ሀባሃሎ ደብረ ጽዮን ሀገረ ስብከት ዘአክሱም ከሊሳ አምጣነ ያበጽሕ ውዳሴሃ ወቅዳሴሃ ብዙሃ በጣዕመ ዜማ ሐዊሳ አድባራትሂ ወገዳማት አንስተ ዮሴፍ ወዮሳ በተቀብኦ ከርቤ ዲዮስቆሮስ ወሳዊሮስ ፈርከሊሳ አድባራትሂ ወገዳማት አንስተ ዮሴፍ ወዮሳ በተቀብኦ ከርቤ ዲዮስቆሮስ ወሳዊሮስ ፈርከሊሳ ያስየንያ ገጸ በዓለ 50 እስመ ጉባኤ ዘሊቃውንት ውርዙቶን ይሄድሳ እስመ ጉባኤ ዘሊቃውንት ውርዙቶን ይሄድሳ በጎንጃንድ ከመ ሕርያቆስ ኤፍሬም ምሉአ ውዳሴ ወከመ ኤፍሬም ያሬድ ከመ ያሬድ አብሮ ኮራ ከመ ሕርያቆስ ኤፍሬም ምሉአ ውዳሴ ወከመ ኤፍሬም ያሬድ ከመ ያሬድ አብሮ ኮራ ወከመ ገብላዊ ዮሐንስ በረከተ ዮሐንስ ሐራ እስመ ያሬድ ሐጄ ወተዋነ ይዝራ ታቦተ ደብረ ጎንጅ መወድሰ በበዓለ 50 አክበሩ እንደብረ ማርያም ዋሸራ በዮሴፍሂ ቤተ ክህነት አዲስ አበባ ቢትፋራ ወበጽዮን ደብረ ጽጌ ሀገረ ስብከት አቢዳራ ከመ ይከብሩ ከብረት ቤተ ክርስቲያን ሲባራ እስመ አብአቶ በተክሊል ለምልክአ እምብር ስፎራ አጭር መወድሰ ግብረ ዘወሃብከኒ ፈጸምኩ ዘሴመከ እግዚአብሔር ወራኤል መላኩ
ዘሲመክ ከእግዚአብሔር ወራኤል መላኩ ሊቃውንት መርሃ ግብሩን ከዚህ ብንከታተል መልካም ነው የሚሆነው። ብዙ ባለቅኔዎች አሉ። እንደማመጥ እሺ። ከዚህ በመቀጠል በቀጥታ የምንሄደው ወደ መጋቤ ሐዲስ የኔታ ክንፈ ርግብ የአዲስ አበባ ሀገረ ስብከት የስብከተ ወንጌል ክፍል ቅኔ ያቀርቡልናል። ወደ እሳቸው እንሄዳለን። ስለተፈቀደልኝ አመሰግናለሁ። በአባቶቼ አምላክ ስም ክብር ለእግዚአብሔር አምላክ ይግባው። ሰላም ለክሙ ጳጳሳት መላእክተ ሰማይ ወምድር ሰላም ለክሙ ጳጳሳት መላእክተ ሰማይ ወምድር አምጣነ ዘሰማይ ወምድር መጽንዒ ስልጣነ ክሙ ማእምር መዋግደ ጸጋከ አሃዝ ይቤሎ መዋግደ ጸጋከ አሃዝ ይቤሎ ለአምላከ ሕርያቆስ ለአምላከ ዝንቱ መዋግደ ጸጋከ አሃዝ ሕርያቆስ ለአምላከ ዝንቱ ይቤሎ እስመ እመጠን ሐለፈ ጸጋሁ ለሕርያቆስ ዘሃሎ ጸጋው ይሄ ሁሉ ነው። ሳዊሮስ አብ ለኤርምያስ እምገቦዚአየ ቁም ሳዊሮስ አብ ለኤርምያስ እምገቦ ጸጋየ ቁም አምጣነ ተስፋ ውእቱ እህዋ ለእህዋሁ መድምም አብርሃም አብ ለቤተ ክርስቲያን አይና አብርሃም አብ ለቤተ ክርስቲያን አይና ለቤተ ክርስቲያን መርከበ አምጣነ ኮና ግርምና ሕርያቆስ አብ ለሳዊሮስ ሕርያቆስ አብ ለሳዊሮስ ዘባሃቤነ ተሊለ ዝ ውእቱ ፍሬ ሃይማኖት ብሂለ ኡራኤል ለሄኖክ ዘአስተዮ ብዙ ቅኔዎችን ግን የኔታ ወስዶብኛል በመሰረቱ ኡራኤል ለሄኖክ ዘአስተዮ ጽዋ በረከት ተደሞ ኡራኤል ለሄኖክ ዘአስተዮ ጽዋ በረከት ተደሞ ዘገብሮ ለሄኖክ በሕርያቆስ ደገሙ ፀሐይ ማርቆስ መልክና መልክን ነው ማያይዘው ከይቅርታ ጋር ፀሐይ ማርቆስ ወሕርያቆስ ብርሃን ፀሐይ ማርቆስ ወሕርያቆስ ብርሃን እስመ ዘብርሃን ይትረከብ እምነ ፀሐይ በዛይ ብርሃን የሚገኝ ከፀሐይ ነው። በመልክ ደግሞ ትንሽ አቡነ ማርቆስ ያው ሽበታቸው ስለያዛቸው ነው እንጂ አንድ ናቸው ሁለቱ። ሀገረ ስብከት እምነ ዘያፈቅረኪ ሁሉ ህየንተ መልክእኪ ለኪ ካህናትኪ ይቤሉ ሀገረ ስብከት እምነ ዘያፈቅረኪ ሁሉ ህየንተ መልክእኪ ለኪ ካህናትኪ ይቤሉ ዘበተዋህዶ ንሄሉ ለተዋህዶ እምነ ዘበተዋህዶ እምነ ለተዋህዶ ዘበተዋህዶን እምነ ተዋህዶትነ ለነ ዘበተዋህዶ ንሄሉ ተዋህዶትነ ለነ ለናጽን ዘትንሣኤ ወልድ ይረክብ ስጋነ በተዋህዶ ውእቱ አኮኑ ከመቃል አብ ዘኮነ ተዋህዶ ከሌለ ቃል ስጋ አልሆነም።
እኛም ተዋህዶ ከሌለን ዋጋ የለንም። ሕርያቆስ አብ በአማን እሳት ዘይክሉ ለኪፎቶ ሕርያቆስ አብ በአማን እሳት ዘይክሉ ለኪፎቶ መላእክተ ሰማይ ወምድር መላእክተ ማትያስ ዘውገቲቶ አምጣነ እሉ ይክሉ ገሲሰ ዚአሁ እሳት ህዋሰ አምጣነ ከመያጥፉ እሳቶ አለቃን አለቃ ነው የሚያውቀው ጌታዬ። ከዚህ በኋላ ያለቃ ስራ ይታወቃል። አሁን ደግሞ ያለቃችሁ አለቃ ናቸው። በአማን እሳት ነው። አካሄዱ እንዴት እንደሆነ ያውቁታል። ፊልጶስ ናትናኤል ከመቆመ ሀገረ ስብከት እመኩልነ ደመቤት መራርኡቱ ደመቤተ ክህነት ደምኪ ሀገረ ስብከት እመኩልነ መራርኡቱ ደመቤተ ክህነት ደምኪ በዘኮነ እደ እንቲአኪ መራርኡቱ ይቅርታ ሕርያቆስ አብ የማነ እዴከ ሀገረ ስብከት ምርጉዘ የማነ እዴሁ ለሄኖክ በከመ ሄኖክ አሐዘ ምርጉዘ እዴሁ ለሄኖክ አምጣነ መከራ ውእቱ ዳሂፀ ቤተ ክህነት ዘግይዘ ሀገረ ስብከት እመኩልነ መራር ውእቱ ደመ ቤተ ክህነት ደምኪ በዘበልአ በዘኮነ እደ እንቲአኪ ዘበላ ምግበኪ ኢትህልዮ አንቲ በይነ ዘክህደትኪ ለኪ አምጣነ አልቦ ብዙሃ ዘይሴብሃኪ ወዘነዋያ ማስን ሰማኪ ናትናኤል ከመቆመ ቅዳሴ ዲዮስቆሮስ ያቀድስ ፊልጶስ ከመቆመ ቅዳሴ ጎርጎርዮስ ያቀድስ እምደብረ ሥላሴ ቅድስት ቅቢተ በረከት ከርቤ ናትናኤል አይነ እንቲአየ ሕርያቆስ ይቤ አምጣነ ናትናኤል ሊቅ እንዘይትመራህ በሶቤ መጽሐፈ ጳጳሳት አስተአጻቤ ዞሎቱ ያነበብ ምስለ ኡታቤ በቅርሜሁ ለኤልያስ ሀቤ ጳጳሳት አሐዙ እንተማር ዘማርያም ቤዛ ንጹሃ በእዴክሙ ጽኑ እስመ ቤዛ ድንግል ለማርያም ጥቀ ቤዛ ማርያም ይተርፍ ለሰብ ህየንተ ዘርኢነ ንሕነ ቤዛ ማርያም እመ ኤልሳዕ በከመ ያአቢነየ ዘእምቤዛ በግ ቤዛ ወልደ አብርሃም አብ ለባሴልስ ወልድ ሳኡ በከመ ያአቢነየ ዘእምቤዛ በግ ለሀገረ ስብከት ምነ በአምሳለ መኑ ናስተማሰለች ለኪ ቤላ ሕርያቆስ በይነ ዘወለድኪ ለነ መብልዐ ሕይወት ሀዳስ ወስቴ ሕይወት ዘበአማን ንጹሕ ለሐድሶ ሥጋ ወይእቲ ነፍስ ትንቢተ ጳጳሳት ነቢያት አምጣነ ምናምኢቲ ወአናሚሁኒ መንፈስ ቅዱስ ወሀገረ ስብከት ማርያም መሌተ ኩሉ አልባስ ተውህበት ለውእቱ ሕርያቆስ ዮሐንስ ነያ እምከ እንዘ ትትበሃል በመርስ ድኅረ ፍትሐ ማትያስ ወልደ አብ ጊዜ ዕለተ ዓርብ ሲኖዶስ ሀገረ ስብከት ምነ እምዘረከብኪዮ
ሀገረ ስብከት ብሲኪ ወሊደኪ ከመልያ ውሉደ ዚአኪ ለኪ ቤተ ማትያስ ንጽሕና ምንትኑመ ምክንያቱ ብእሲኪ ዘይታለምሪ ትኩኒ አርአያ ብእሲኪ ዘይታለምሪ ትኩኒ አርአያ በበዕለቱ ብእሲ ዚአኪ ዘተፈትሂ አንቲ እስመ ታበዊእነያ ዘተፈትሂ አንቲ እስመ ታበዊእነያ ወሀገረ ስብከት እመ ኩልነ በከመ ብእሲት ሶርያ እንዘ መጻ ወሊደኪ በጉልያ ውሉደ ዚአኪ ለኪ ውሉደ አዳም ኖትያ ላይለ አባሆሙ ዛንሱ ጽርፈተ ሰባሊዮስ ሰፌልያ የተቀጠረው ነው መልሶ መርሻውን የሚያነሳው ትትና ይእቲ ወላዲተ ክብር ትትና ይእቲ ወላዲተ ክብር ዘውገ ሕርያቆስ አብ እንዘ ያልህ በፍቅር እንተ አግበሮ ኤልያስ እንተ አላቆ ኤልያስ ቤተ ጳጳሳት እንተ አላቆ ሕዝቅኤል ቤተ ጳጳሳት አብትር ወለክብር አምጣነ ለክብር እያአምሮ ዘኢወለደቶ እመወልድ በኩር ወናክብር ወለዘከብረ አምጣነ አምላክ ብሂለ ዘያከብሩኒ አከብር ክብረሰ እምዘሐሰስነ በመልዕልተ ሰማይ ወምድር መስቀለ ወልደ አብ ማትያስሃ መፍትሑ ከመ ንጹሕ እስመ ዘመንነ ኮነ ዘመነ መስቀል ማእምር ዘመነ መስቀል ማእምር ወያዕቆብ እንተ ገብሮ ላዕለ ኤሳው ንግበር ጳጳሳተ ሰላም ወፍቅር እንዘ ይሃውሩ ሀበቦስ ሀቢሮስ እንተ ዲዮስቆሮስ ፍና እረከብክዎሙ አንሰ ፍና ቅድስና እንዘ እዴሆሙ ይነስኡ በትሮም መኑመ ዘኢይነስኦ በትሮሙ ንጽሕና ወእንዘ ድሬሆሙ ያተሉ ዘይንተ ይሬእዮ ዓለም ደቂቀ ዛቲ እንባ መሪና ወእንዘ ድሬሆሙ ያተሉ አለ ማለት አይደለም። እንባ መሪና ያለ ኃጢአቷ ነው ስትወቀስ ትከሰስ የምትኖረው። ዛሬም አባቶቻችን ያለ ኃጢአታቸው ሲወቀሱ ሲከሰሱ ይኖራልና ደቂቀ ዛቲ እንባ መሪና ያልኩበት ምክንያትም ይህ ነው። ወእንዘ ድሬሆሙ ያተሉ እንተ ያፈቅሮ ዓለም ደቂቀ ዛቲ እንባ መሪና ወለጳጳሳት ህዝበ ሰላም ወለጳጳሳት ህዝበ ሰላም ዘኢይሬእይዎ ቅርምና ወለጳጳሳት ህዝበ ሰላም ዘኢይሬእይዎ ቅርምና በቤተ ዚአሆሙ ያማስና ቤተ ዚአሆሙ ያማስና እስመ ለእሙንቱ ዘኮነ ቅድመ ቤተ ያረ እናትና ክብሮሙ ለዘኮና መኮንነ ኩሉ አምላክ ተጽናሰ ዘዓለም ልሳን አርዳአ ዚአከ እለኮኑ ተጽናሰ ዘዓል አርዳአ ዚአከ ህየንተ ዘዓልብከ እለኮኑ አርዳአ ዚአከ ለከ በበልሳኑ ልሳነ ዓለም ዘትሰምዕ ለዘኮነ እጓለ ማውታ መንፈሰከ ፈኑ ለዘኮኑ እጓለ ማውታ መንፈሰከ ፈኑ ከመ ህንጸና ብሩድ አረጋዊ እስመ ነገርነ ኮነ እምድኅረ ሀለፍ ህየንተ ዘሀለፈ እመጠኑ ወለእመ ንትናገር በልሳን ለእመ አልብነ ቦኑ
ፍቅረ ሰባ ሔዋን ንከቡን ከመድምፀ ብርት በዘመኑ ከመድምፀ ብርት በዘመኑ ለልሳነ ዓለም ይሞተ ለልሳነ ዓለም ይሞተ ለልሳነ ዓለም ይሞተ አምላከ አማልክት አኮኑ ልሳነ ዓለም ይሞተ መኮንነ ኩሉ አኮኑ ወለሞት ዘአጽቦ ፍቅረ ሰብ ለእመቱ ስብሐት ለእግዚአብሔር። አንድ ጉባኤ ቃና ያው ተፈቅዶልናል እንዘለለው ካስተጋባተን ቅድስት ቤተ ክርስቲያን እንተላይለ ኩሉ ጉባኤ ዘሐዋርያት ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ዞኖች ሀገረ ስብከት ሊቀ ጳጳስ የቤተ መዘክርና ማህበራት የበላይ ኃላፊ ብፁዕ አባታችን ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምስካየ ኅዙናን መድኃኔዓለም የበላይ ኃላፊ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ ብፁዓን አበው ሊቃነ ጳጳሳት ክቡር የሀገረ ስብከቱ ዋና ስራ አስኪያጅ የተከበሩ መጋቤ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ ክቡራን የሀገረ ስብከቱ የየመምሪያ ኃላፊዎች የክፍለ ከተማ ሊቃነ ካህናት ልዩ ሰራተኞች የአድባራት የገዳማት አስተዳዳሪዎች ዋና ጸሐፊ ምክትል ሊቃነ መናብርት በዚህ የተሰበሰባችሁ ሊቃውንተ ቤተ ክርስቲያን ሁላችሁም እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በመጀመሪያ ደረጃ ብፁዓን አበው ሊቃነ ጳጳሳት በዚህ ቅዱስ ስፍራ እኛን ለማስገባት ስለተገኙ ከፍ ያለ ምስጋና እንድታቀርቡልን ጠይቃለሁ። እንግዲህ ሊቃውንቱ በዝማሬ ሲነግሩን እንደነበረው በዚህ በቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 20 ላይ ያለውን ቃል በቅዱስ ያሬድ ዜማ አስማምተው ይቤሎ ማቴያስ እቀማይ ጸንተከ አደራህን ጠብቅ ሚለውን መልእክት አስተላልፈዋልና አደራ መጠበቅ የአንድ ሰው ወይንም የጥቂት ሰው ብቻ ሳይሆን ሁላችንም አደራችንን እንድንጠብቅ የቤተ ክርስቲያናችን አምላክ ይርዳን። ዛሬ እዚህ ጋር ቆሜ ከመናገሬ በፊት ብዙዎቻችሁ እንደምታውቁት እናንተ የተቀመጣችሁበት ስፍራ ሆኜ ብዙ ሊቃነ ጳጳሳትን ተቀብያለሁ፣ ሸኝቻለሁ። ይሄ የአዲስ አበባ ሀገረ ስብከት ጠባይ ነውና ምን ለማለት ፈልጌ ነው? ከኛ በፊት ብዙ ሰዎች ነበሩ፣ ከኛ በኋላም ብዙ ሰዎች ይመጣሉ። በተሰጠን ልክ በተሰጠን ኃላፊነት ቤተክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁ። ከዚህ በኋላ ብዙ የምንገናኝባቸው መድረኮች ስለሚኖሩ ከኔጋ በቀጣይ ብዙ እንነጋገራለን። እዚህ ያሉ ብፁዓን አበው ሊቃነ ጳጳሳት ሁሉም መልእክት ቢያስተላልፉ ደስ ይለኝ ነበር። ነገር ግን ታላቁ አባት ብፁዕ አቡነ ኤልያስ የስዊድንና አካባቢው ሀገረ ስብከት ሊቀ ጳጳስ ሁሉንም ብፁዓን አበው ሊቃነ ጳጳሳት በመወከል ትምህርተ ወንጌል መልእክት ቃለ ምዕዳን አድርገው በጸሎት ይዘጉልናል። ወደ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ
ዋና ጸሐፊ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና ሊቀ ጳጳስ እንዲሁም ብፁዓን ሊቃነ ጳጳሳት፣ በዚህ አደባባይ የምትገኙ የቤተ ክርስቲያናችን ሊቃውንት እንዲሁም የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ የቤተ ክርስቲያናችን ምእመናን እንኳን ከዚህ ሰዓት ከዚህ ዕለት በሰላም አደረሰን። ኩኑ ታቦተ መንፈሳዊ ቤት ለመሆን ተሰሩ። ይህንን ቃል የተናገረው ሰባኪም አይደለም፣ አንድ ተናጋሪም አይደለም። የመጀመሪያው ሲኖዶስ አፈ ጉባኤ የነበረው ቅዱስ ጴጥሮስ ነው። ኩኑ ታቦተ መንፈሳዊ ቤት ለመሆን ተሰሩ። ይሄ እንደ ግዝት ነው የተላለፈው። እንደ ትምህርትም ብቻ ሳይሆን እንደ ግዝት ነው። መንፈሳዊ ቤት የሆነ ሁሉ ወንድሙን ይወዳል፣ ወንድሙን ያከብራል። ከወደደው አያማውም፣ ከወደደው አይሰርቀውም፣ ከወደደው በክፉ አይመኛውም። እኒህ በዛሬው ቀን በዚህ አደባባይ ልናጅብ የመጣነው ሊቃነ ጳጳሳት፣ ሊቃውንት ሁሉ አባታችን ስራዎት የተባረከ ይሁን ለማለት ነው። ስለዚህ አጋባቴ አሌሉስ በማንኛውም ባለም ቋንቋ ይነገር እንጂ እምነት ቤተ ክርስቲያን ምስጢሩ አንድ ነው፣ ቋንቋው አንድ ነው። እሶሳችሁ ተዋደዱ። አባታችንን ከወደዳችኋቸው አታሟቸውም፣ አትሰርቋቸውም። ፍቅር አይሰርቅም፣ አያማም። እናንተ የእነዚህ የደጋገምኩኝ በዓለም ላይ የምናገረው ቃል አለ። ለምን ከጎረቤት መማር ቀላል አይደለም። ፓፓው አይሳሳትም ይላል ሮማውያን። የማይሳሳቱ ከበታችሁ ያሉት በጣም የተራቀቁ እውነተኞች፣ አዋቂዎች፣ ሰራተኞች ስላሉት ፓፓው አይሳሳትም። ብፁዕ አባታችን በዚህ ይህንን ቤተ ክርስቲያን እነዚህን አብያተ ክርስቲያናት ሲመሩ እናንተ እውነተኞች ከሆናችሁ አባታችን አይሳሳቱም። እናንተ እውነተኞች ልጆች ከሆናችሁ አባታችሁን ታስከብራላችሁ፣ እናንተም ትከበራላችሁ። ቅዱስ ጳውሎስ ለፈላስፎቹ ትልቅ ትምህርት ነው ያስተላል። ተለወጡ። ሳይለወጡ መለወጥ አይቻልም። እኛ ሳንለወጥ ክርስቲያኑን ለመለወጥ አንችልም እኮ።
እንዴ ምን ተንብል አለ ነፍስ ይላሉ ሊቃውንት። ይችን ቤተክርስቲያን ምን እንበላት? ስለዚህ እናንተ ከተለወጣችሁ ምንም ችግር የለም። የእምነቱ መሪዎች፣ የአብያተ ክርስቲያናቱ መሪዎች ከተለወጣችሁ አባታችን ምንም ስራ የላቸውም፣ ይባርካሉ ብለው ቁጭ ብለው ልጆች የተባረካችሁ ሁሉ እያሉ። ስለዚህ ባጭሩ አላበዛም። እናንተ ተለወጡ። እናንተ ከተለወጣችሁላቸው አባታችን ብዙ ስራ ይኖራቸው፣ ቡራኬ ብቻ ነው የሚኖራቸው። ስማችንም እንለውጥ። ልዩ እንቁ ቤተክርስቲያን ናት የኢትዮጵያ ቤተክርስቲያን። በዓለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በዓለም ላይ እንቁ ናት። ይህንን እንቁ በክብር መያዝ አስፈላጊ ነው። እንቁ እንዳይዝግ ወርቅ ናት፣ እንቁ ናት ቤተክርስቲያናችን። የእንቁ እንዳይዝግ ወርቁ እንዳይበላሽ ወርቁ ዝገት እንዳያገኘው እኛ ተጠንቅቀን ይችን ወርቅ የሆነችውን ባለታሪክ ቤተክርስቲያን የኢትዮጵያ ሀገራችን አምድ የሆነችውን አምድ ነው። አሁን ይሄ ህንፃ ትልቅ የተሸከመው አምድ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ እንቁ አምድ ናት። ስለ ጽሑፏ፣ ቋንቋ፣ ፊደሏ ዓለም የሚያደንቃት ናትና እባካችሁ ይህንን ዓለም የሚያደንቃትን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟ የከበረ የገነነ ሆኖ በዓለም ላይ እንዲኖር እንትጋ፣ እንስራ። የሰላም አምላክ ሰላሙን ይላክልን፣ ስማችንን የከበረ ያድርግልን። የቤተክርስቲያናችን ስም የከበረች ቤተክርስቲያናችን የከበረች ናት። አሁንም ደግሞ እናክብራት፣ ከፍ ከፍ እናድርጋት። በዓለም ላይ የገነነች የታወቀች እንድትሆን የልዑል እግዚአብሔር ፈቃዱ ይሁንልን። የሰላም አምላክ ለሚመጣው ዓመትም ደግሞ ይህንን የዘንድሮውን ርክበ ካህናት እንዳከበርን በሰላም እንዳሳለፍነ ሁሉ ለሚመጣውም ዓመት በሰላም አድርሶ በሰላም ይችን ቤተክርስቲያን የበለጠ ወርቅ ሆነልን፣ እንቁ ሆነች እኮ። አማኞች ሁሉ ተለወጡ፣ እኛ ተለውጠን እነሱ ለወጥነ ለማለት ያብቃን። የሰላም አምላክ ከኛ ጋር ይሁን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል መልአክ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ለዘላለሙ አሜን። እግዚእነ አምላክነ ወመድኃኒነ ኢየሱስ ካህን ሊቀ ካህናት ሠራየ ኃጢአት ወደ ምሳ ሲያበሳ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት ወዘአእመረ መንፈስ ቅዱስ ዘሰረየ ኃጢአተ ዓለም በደሙ ይስረይ ለክሙ ኃጢአተ ዘገበርክሙ ንስክሙ እስከ ይእዜ። አበው ካህናት ወአኀው ዲያቆናት አግብቶ አይማት
በበስመክሙ ኮኑ ፍትዋን ወንጹሐነ ይሴኒ ረሲኩም ድለዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ይትየንበል እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ይትየንበል በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአተ ኩሉ ሕዝብከ በነቢይ በገቢር በሐሌዮ የተሰራውን ኃጢአት እግዚአብሔር ይፍታ። እግዚአብሔር ከኛ ጋር ክርስቶስ ተንሥአ አንዴ ባላችሁበት አንዴ እዛ ጋር ይሰማል። አባይ ባንክ ለብዙ አባታችን አቀባበል እንኳን ደህና መጡ ስጦታ ኬክ በምክትል ፕሬዚደንቶቹ እና በአጠገባችን ባለው 4 ኪሎ ቅርንጫፍ ስራ አስኪያጅ አማካኝነት ተቀርቧል። ኬኩን ቆርሶ ቀምሳችሁ እንድትሄዱ አንድ ጊዜ እና ደግሞ አባቶቻችን እስከሚወጡ ድረስ መንገዱን ክፍት ለማድረግ ባላችሁበት ተረጋግጧል። አንድ ጊዜ የተከበራችሁ አንድ ጊዜ ባላችሁ በቆም ብፁዓን አባቶች ሊቃነ ጳጳሳት አንዴ እስኪወጡ ድረስ አንዴ ባላችሁበት ክቡራን አስተዳዳሪዎች፣ ጸሐፊዎች በሩን አትያዙ። አንድ ጊዜ እነሱ እንግዶች ሲያልፉ ድረስ ብፁዓን አባቶቻችን አንድ ያሳልፉ። አንድ ጊዜ ባካችሁ አንድ ጊዜ ትርምስ አትፍጠሩ። አስተዳዳሪዎች አይደላችሁ? ዳርና ዳር ያዙ፣ ዳርና ዳር ያዙ። ሁላችሁም አስተናጋጅ ናችሁ። ክቡራን አስተዳዳሪዎች ዳርና ዳር ያዙ። ጠባብ ስለሆነ በሩ እነሱ ይውጡ። አንድ ጊዜ ዛበር ላይ ወጣ ብሎ እነሱን አሳልፉ። አንድ ጊዜ በጣም ጥሩ የቆማችሁ እንደዚህ ዋና አስተዳዳሪዎች እንግዳ ክብሩ ሊቃነ ጳጳሳት መንገዱ ጠባብ ስለሆነ አንዴ እነሱን አንዴ እንሸኝ። ድካም ነው። አንድ ጊዜ ዋና አስተዳዳሪዎች ምን የምታውቁ አይደለም ሊቃነ ጳጳሳት ይለፉ። አንድ ጊዜ በሩ ጠባብ ስለሆነ አንድ ጊዜ እንግዶቹን አሳልፉ። አንድ ጊዜ ቆም በሉ። አንድ ጊዜ ቆም በሉ። ግራ ቀኝ ያላችሁ አንድ ጊዜ ቆም።
አባቶች እስኪወጡ ድረስ አንዴ ቆም ብሎ ይቅርታ እዚሁ ቆም እንዳላችሁ በያላችሁበት ይደርሳል ቆም ሻባ ለምን አረፈደ መጀመሪያ ራስዎን ያስታውቁ መላካሪያም ኤፍሬም ጥላሁን የኤረር ጎሮ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ የዘንድሮ የ2017 የግንቦት ረግበ ካህናት የምርጫው እጅግ በጣም ሰላማዊና ሀገረ ስብከታችንና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመሩ ልዩ አባቶች የተመረጡበት ወቅት ነው። እግዚአብሔር መንፈስ ቅዱስ መርጧቸዋል። እጅግ የተሳካና ያማረ ምርጫ እንደነበረ እረዳለሁ። እስቲ ቀጣይ በሀገር ውስጥ የስራ ሂደት እንዴት መቀጠል አለበት ብለው ያስባሉ? እንደሚታወቀው ብፁዕ አባታችን አቡነ ሕርያቆስ እጅግ መንፈሳዊና የተወደዱ አባት፣ ትሁት አባት፣ የአመራር ብቃት ያላቸው አባት ናቸው። እውነት ለመናገር ሀገረ ስብከቱን በቀጣይ አንድ ታላቅ የሆነ ሀገረ ስብከት ብዙ ገዳማትና አድባራት በስሩ ያለ ሀገረ ስብከት የሚመራው ለሰው ለሚተዳደርበት ሰው ግልጥ በሆነ የሥራ መመሪያና ውስጠ ደንብ ስለሆነ የመጀመሪያ ስራ መሆን ያለበት ግዴታና ውዴታውን የሚያውቅበት ውስጠ ደንብ መዘጋጀትና በዛ መመራት ያስፈልጋልና ሀገረ ስብከቱ ወይንም ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥት ቃለ ዓዋዲ የምትመራባት ቢኖርም እንደ ሀገረ ስብከት ይሄ አዲስ አበባ ሀገረ ስብከት የዓለም ሁሉ መዲና የሆነ ከተማ ነውና በሰለጠነ አካሄድ ይመሩታል ብለን ስለምናምን ሕግና ደንብ ስርዓት ያለው መመሪያ ያለው ሕግ ወጥቶ በስነ ስርዓት አሁን ካለው በተሻለ እንዲመራ ሕግ ያስፈልጋልና ሕጉ በምን አይነት በሊቃውንቱ የተመረመረ ለዘመኑና ወቅቱን ለ21ኛው ክፍለ ዘመን የሚመጥን ተደራሽ የሆነ መዘጋጀትና መመራት ያስፈልጋል ብዬ አስባለሁ። ስለ ተመረጡ ስለ ብፁዕ አቡነ ሕርያቆስ ምን ሐሳብ አለ? ብፁዕ አቡነ ሕርያቆስ ብዙ አዲስ አበባን ለመምራት የሚቸግራቸው አባት አይደሉም። በየጥቂቱ እስካሁን እስካሉበት ደረጃ ድረስ በአዲስ አበባ ሀገረ ስብከት በተለያዩ ቦታ ላይ በአስተዳዳሪነት የሰሩ ቤተክርስቲያን የሚያውቋት ቤተክርስቲያን የምታውቃቸው አባት ስለሆኑ ለመምራት አይቸገሩም። ምናልባት የምንመራው ሰዎች አስቸጋሪ ካልሆነ በስተቀር ለብፁዕ አባታችን ምንም አይነት የመምራት ችግር ይኖርባቸዋል ብለን አልገምትም። ስለዚህ መልካም የሥራ ዘመን እንዲኖራቸው እንዲሆንላቸው እመኛለሁ። የከተማዋ ላይ በተለይ አሁን ቅድም ብለዋል ሰው ከተማዋ የአፍሪካ መዲና የኢትዮጵያ መዲና ከመሆኑ አንጻር አንዳንድ ችግሮች ቅድም መድረክ ላይ ሲነሱ የነበሩ የካህናት ፍልሰትን ጨምሮ አንዳንድ ችግሮች እንዴት መቀረፍ አለባቸው ብለው ያስባሉ? ወደፊት ባለው የስራ ሂደት ነው ችግሩ መቀረፍ ሊኖርበት የሚገባው አንድ ድርጅት እንኳን ታላቂቷ ቤተክርስቲያን ቀርቶ አንድ ድርጅት ስራ አስኪያጇን ወይንም አለቃዋን ይመስላልና አለቃዋ ጥሩ አለቃ ጥሩ አባት ስላገኘን በቀጣይ የተሻለ ቤተክርስቲያንም ስም ከሚያጎድፍ ከተለያዩ ነገሮችን ያጸድዋታል ያስተካክሏታል ብለን ስለምናምን ከጎናቸው ሆነን አግዘን የቤተክርስቲያንን ከፍታ የነብራትን ከፍታ እንዲመለስ ለማድረግ ሁላችንም ዝግጁ እንሆናለንና ብፁዕ አባታችንን መርዳት ያለንበት ቦታ ላይ በስርዓት መስራት ማገልገል መምራት ታችኛው ያው ብፁዕ አባታችን እንደተናገሩት ፓፓው አይሳሳትም
ከታች ያሉት የማይሳሳቱ ስለሆኑ ነውና የገዳማት የአድባራት በየዘርፉ ያሉ አስተዳዳሪዎች እጅግ በጣም ቀና የሆነ ለሳቸው ስራቸውን የምናቀልና በስርዓት የምንሄድ ከሆን ብፁዕ አባታችን መልካም ቀና ንጹህ ቅዱስ አባት ስለሆኑ ስራውን በደንብ አዲስ አበባ ሀገረ ስብከትን ይመሩታል፣ ያስተካክሉታል። አንዳንድ የጎደፈ ስምም ያንንም ያጠሩታል ብለን እናምናለን። በዚህ ሰዓት ጋብዛችሁ እንድናገር ስለፈቀዳችሁን እያመሰገንኩ ለብፁዕ አባታችን አዲስ አበባ ሀገረ ስብከት የተለየ ሀገረ ስብከት ነው። የሀገሪቷ መዲና ከተማ ነውና ተግዳሮቱ ብዙ ስለሆነ ጽናቱን፣ ብርታቱን፣ ኃይሉን የመንፈስ ቅዱስ ረዳትነት አጋዥነት ከሳቸው ጋር ሳይለይ መልካም የሥራ ዘመን እንዲሆንላቸው እመኛለሁ። አመሰግናለሁ። ወስብሐት ለእግዚአብሔር። ጀመረ። እሺ በምልዓተ ጉባኤ የተደረገው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ምርጫ ላይ የእርስዎ አመለካከት ምን ይመስላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን እድል ስላገኘው ከልብ መጀመሪያ አመሰግናለሁ። ጠቅላላ ምርጫውን በተመለከተ ለሚባለው ጥያቄ በአዲስ አበባ ሀገረ ስብከት ረጅሙን ዘመናት በይበልጥ እኔ እንደ ሌሎቹ አባቶች በዚች በከተማዋ ላይ ረጅም ዘመን ነው በአገልግሎት እየተገኘሁት። የዘንድሮው ምርጫ በእኔ በኩል በጣም የተሻለ ምርጫ ነው ብዬ አስባለሁ። በጣም ጥሩ ምርጫ ነው። የምንፈልገውና የምናቅደውን ብሎም ደግሞ በውስጣችን የሚመላለስ የነበረው ምርጫ ነው የተመረጠልን። ይህንን ነው የምለው ምርጫውን በተመለከተ ማለት ነው። ቀጣይ የሀገረ ስብከቱ የስራ ሂደት እንዴት መቀጠል አለበት? እንዴት መሆን አለበት ብለው ያስባሉ? ቀጣይ የሀገረ ስብከቱን ሂደት ስራ እንግዲህ የተመረጡት አባት በተለይ ብፁዕ አቡነ ሕርያቆስ በዚህ በከተማው ላይ ሁላችንም በምንኖርበት ከተማ በአዲስ አበባ ማለት ነው ረጅሙን ዘመን በተለያዩ የስራ ኃላፊዎች ነው የኖሩት። ለከተማው አዲስ አይደሉም፣ ለስራውም አዲስ አይደሉም። ምክንያቱም ትልልቅ ካቴድራሎችን ትልልቅ አጥቢያ ቤተ ክርስቲያኖችን በአስተዳዳሪነት ያገለገሉ የከተማውን ችግር የከተማውን ፈተና ቤተ ክርስቲያን እየታመሰችበት ያለችውን ፈተናዎችን የሚወጡ አባት ናቸው ብዬ ነው የማስበው። ምክንያቱም ምርጫው ቅድም እንዴት ነው ብለህ እንዳልከኝ ሁሉ ምርጫው የተሻለ ነው ብዬ የሰጠሁበት መልስ እኒህ አባት በጣም ይሄንን በሚዲያዎች በተለያዩ ነገሮች ስለ ቤተ ክርስቲያኑ መጥፎ ገጽታ ያለውን ሁሉ በብፁዕነታቸው በእርግጠኝነት ይስተካከል የሚላል እምነት ነው ያለኝና ስራው የመጀመሪያው የሁላችንም ነው። ሁላችንም ስንተባበር ሁላችንም ስናግዛቸው እንደሆነ ውስጤ ያምናል። ነገር ግን ከዛ ባሻገር ግን ለከተማው አዲስ የሆኑ አባቶች ብዙ ጊዜ ሲመደቡ የሚመሯቸው ሳይሆን የሚመሩ ነው የሚሆኑት። ብፁዕነታቸው ግን የሚመሩ ናቸው። ምክንያቱም ከተማውን ያውቁታል፣ አድገውበታል፣ ኑረውበታል። ስለዚህ ለሳቸው በጣም ይሄ አሁን ሰዎች የሚሰጉበት የሚያስቡት የሚጨነቁት በተለይ ሊቃውንቱ፣ ቀሳውስቱ፣ የተማሩት ህብረተሰቦች ተስፋ የቆረጡ ተስፋቸው የሚለመልምበት ዘመን ነው ብል እኔ ማጋነን አይሆንም። ምክንያቱም ብዙ የተጨነቁ ሰዎች አሉ፣ ብዙ ፍትህ ያጡ ሰዎች አሉ፣ ተምረው ወደ እድገት የማይመጡ ሰዎች አሉ። ትልቅ ደረጃ ሁለት ሰይፍ ሆነው በዘመናዊ በዓለማዊም ትልቅ ደረጃ መድረስ የሚፈልጉ የሚያስተውልና አቅም ያለው ሰው ቦታ ላይ ስላልተቀመጠ ነው። እኒህ አባት ግን አንደኛ በጣም ዘመናዊ ናቸው፣ ሁለተኛ የቤተ ክርስቲያን ልጅ ናቸው። የቤተ ክርስቲያን ትምህርት የቀረሽ የሚባል ነገር የላቸውም። ከዚህ አንጻር ፍትህ ይገኛል የሚል እምነት አለኝ። እንደኔ እንደ አንድ አገልጋይ ፍትህ ይገኛል። አሁን በእርግጠኝነት ፍትህ ይሰፍናል። ማንም ተስፋ አይቆርጥም። ብዙ ነገሮች ናቸው ያሳለፍናቸው የመከራ ዘመን ብዙ እኔን ጨምሮ ብዙ ፈተና ያሳለፍን ሰዎች አለን በከተማው ላይ። ነገር ግን በእኒህ አባት ደግሞ ይሄ ሁሉ ያለፈውን ታሪክ ነው ብለን ረስተን መጥፎ ጠባሳውን ረስተን አዲስ ሀሳብ፣ አዲስ ቅኝት፣ አዲስ የሥራ ግንኙነት ይኖረናል ብለን ተስፋ እናደርጋለን። ለዚህ ነው ራሱ ሀገረ ስብከቱ አዲስ አበባ አልጎሪቱም የኢትዮጵያ መዲና ከመሆኑ አንጻር ስለ ሀገረ ስብከቱ ትንሽ ልክ ነው። አዲስ አበባ ሀገረ ስብከት እንግዲህ የአፍሪካ መዲና ነች። የዓለም ቱሪስቶች ሁሉ በኢትዮጵያ ላይ እየመጡ የሚያዩት
እጅግ ብርቅ የሆነች ከተማ ነች። እንደገና ደግሞ መንግስታት ያሉበት ብዙ ነገሮች ደስታም ሀዘንም የሚፈራረቁባት ከተማ ነች። ያጣውም የነጣውም መጥቶ እንጀራ አገኛለሁ ብሎ ተስፋ ሰንቆባት የሚመጣ ከተማ ነች። ስለዚህ በዚች ከተማ ላይ እንደ አዲስ አበባ ሀገረ ስብከት ስንመጣ እንዳልኩ ቅድም እንደተናገርኩት ዋናው መሪው ነው። መሪው መልካም ከሆነ መሪው ያልተዛባ ሐሳብ ካለው መሪው ቀጥተኛ ከሆነ ሌላው በዛ መሪው በሚመራው በኩል ነው የሚሄደው። እንዳልኩ ቅድም እንደተናገርኩት የሚመራው አካል ከተማውን አያውቁትም። እስካሁን ከአንድ አባት ብቻ ካልሆነ በስተቀር በዚህ በከተማው ላይ የተሻለ አሻራ ያስቀምጠው ይሄድ አባት የለም። ብፁዕነታቸው ግን ምንድነው ተስፋ የሰነቅ ነው። እኔም የሌላውንም ሐሳብ ስናገር ማለት ነው ምንም ይሄ አሽሙር የሌለው ከንቱ ውዳሴ የሌለው እውነታውን ነው የምናገረው። ምክንያቱም ተስፋ ተደርጎባቸዋል። እኒህ አባት ቤተ ክርስቲያኗን ይለውጧታል ብለን ተስፋ ሰንቀናል። ብዙ የተጎዳችበት ነገር አላት ቤተ ክርስቲያን። ምእመናኖቿ በጎ ናቸው፣ አገልጋዮቿ በጎ ናቸው። ብዙ መልካም የሆኑ በእውቀት የትየለል የደረሱ ሰንበት ትምህርት ቤት ያላት ቤተ ክርስቲያን ናት። ወጣቱ የሚያዳምጠው ካለ መስማት የሚችል ወጣት ያለባት ቤተ ክርስቲያን ነች። ቤተ ክርስቲያኗ በሰው ዘንድ ምንም ያጣቸው ነገር የለም። ነገር ግን አንዳንድ ጊዜ የአመራር ሲስተም አቅም ያጡ ሰዎች ይቀመጡባትና ሰዎችን ግራ እያጋቡ አቅጣጫቸውን እየሳቱ የሚኖሩ ሰዎች አሉ። አሁን ግን ዘንድሮ ግን በተለይ የርክበ ካህናት ቅዱስ ሲኖዶስ ያደረገው በተለይ ይህንን የተመታውን ውርጭ የመታውን መከራ ያየውን ሀገረ ስብከት እየተገዳገደ ወደ ታች ወደ ላይ እያዘመመ እንደ ሸምበቆ እንደነካው ነፋስ መከራውን እያየ የነበረውን ሀገረ ስብከት ሕክምና አግኝቷል። ሀገረ ስብከቱ ብቻ አይደለም ፈውስም አግኝቷል። ምክንያቱም አሁን ተፈውሷል ሀገረ ስብከቱ። ስለዚህ የተሻሉ አባት ስለሆኑ መጀመሪያ ብፁዕነታቸው በመመደባቸው እኔ ብቻ ሳልሆን ከ30,000 በላይ አገልጋይ የሆነው በሙሉ በተስፋ የሚጠብቃቸው አባትን የተመደቡ። ስለዚህ በዚህ ሀገረ ስብከት የተለዩ እሮሮ ይሰማል የሚል እምነት የለኝም። የተሻለ ተስፋ የሚታይበት ነው። ስለዚህ ሀገረ ስብከቱ እሱን ከመሰለ ሌላው ነገሮች ይስተካከላሉ ማለት ነው። ከካህናት ከቀሳውስቱ ከሊቃውንቱ ቅድም እንዳነሱት እና ከሰንበት ትምህርት ቤት ተማሪዎች እንዳለ ከምእመናኑ ምን ይጠበቃል? አሁን ከእሳቸው ጋር አዲሱን ዘመን ስንጀምር ምን ይጠበቃል? ምን ይጠበቃል ለሚለው አንደኛ ከኛ ከደብር አስተዳዳሪዎች ጨምረን እንደተባለው ሁሉ ታዛዥነት ይጠይቃል። መመሪያን ማክበር፣ በስርዓት መኖር የአንዱ ከአስተዳዳሪዎች እስከ አጥቢያ እስከ ሰንበት ትምህርት እስከ ወጣት ጀምሮ የአባትን ድምጽ መስማት ነው። ዘላቂ መፍትሄ የሚኖረው እሱ ነው። አባትን ማክበር ነው። አባትን ማክበር ከቻልን የአባቶቻችን ድምጽ ከሰማን ሌሎች ነገሮች የሉ። ችግሩ ምንድነው? አንዳንድ ጊዜ የኔ ይደመጥ የኔ ይሰማ ካልን አባቶችን መስማት እናቆማለን። ስለዚህ አባቶችን ስራቸው የተቃና የሚሆነው ቤተ ክርስቲያንን የሚያገለግሉት በልጆቻቸው የሚደሰቱ ከሆኑ ነው። ስለዚህ ቤተ ክርስቲያን መተዳደሪያ ህግ አላት። ቃለ ዓዋዲ የሚባል ህግ አላት። መተዳደሪያ ራሱን የቻለ መተዳደሪያ ህግ አላት። የምትመራው በቃለ ዓዋዲ ነው ቤተ ክርስቲያን። ስለዚህ ቃለ ዓዋዲውን አክብረን ሁሉም በየድርሻው ከተወጣ ሌላ ችግር የለውም። አንዳንድ ጊዜ ግን የኔ ያልሆነውን ሌላ ነገር እናፍቃለሁ እኔ፣ ሌሎች ሰዎች ደግሞ የራሳቸው ድርሻ ያልሆነውን ደግሞ እንደ ድርሻ አካላት እኔ ነኝ ይህንን የሚመለከተኝ ብለው ሲገቡ ስራ ይበላሻል። ስለዚህ ብፁዕነታቸው ራሱን የቻለ ተሰፍሮ ተቆጥሮ የተሰጣቸው ስልጣን አላቸው። በሀገረ ስብከታቸው የራሳቸው ካቢኔ ያላቸው። እነሱ የሚሰሩትን የሚያስተላልፉትን መልእክት በታች በአጥያ ውስጥ የምንኖር የቤተ ክርስቲያን አስተዳዳሪ፣ የቤተ ክርስቲያን ሰበካ ጉባኤ፣ የቤተ ክርስቲያን ሊቃውንት፣ ካህናት፣ የቤተ ክርስቲያን ዲያቆናት፣ የቤተ ክርስቲያን ሰንበት ትምህርት ቤት ወጣቶችም ጭምር የአባቶችን ድምጽ መስማት መቻል አለባቸው። ያንን ከሰሙ መመካከር ከተቻለ መነጋገር ከተቻለ ሀገረ ስብከቱም እንዳልኩ እስካሁን እንደነበረው አይነት ሂደት ሳይሆን በሩን ክፍት ካደረገ መፍትሄ አይኖረውም የሚል እምነት የለኝ። መፍትሄ አለው። አንዳንድ ጊዜ ግን በሮቹ ክፍት ዝግ ከሆኑ ጥያቄ የሚያቀርቡ ሰዎች እንደልባቸው መናገር ካልቻሉ ነገሮቹ አላስፈላጊ ነገሮች መልሰው ይሆናሉ። ነገር ግን አሁን የተመደቡት አባት ግን በጣም የማስተዋል አቅም አላቸው። በጣም ትዕግስተኛ ናቸው። በጣም መስማትን እንጂ መናገር የማይፈልጉ አባት ናቸው። ስለዚህም በዚህ የተነሳ እንዳልኩ ወጣቱም የሚፈልገውን ጥያቄ ማግኘት አቅም አለው።
ሊቃውንቱም የተቸገረበትን ያጣውን የነጣውን የሚፈልገውን በሌላ በኩል ደግሞ እድገት የሚፈልጉ ሰዎች አሉ ቅድም ብያለሁ ምክንያቱም ዕውቀት ያላቸው ዘመናዊ ትምህርት ያላቸው ከዲግሪ በላይ ያላቸው እንደገና በተጓዳኝ ደግሞ ቤተክርስቲያኑ ደግሞ 10 ዓመት 15 20 ዓመት 25 ዓመት ደክመው የተማሩ ሁለት ሰይፍ የሆኑ ሰዎች አሉ እነዚህ ሁሉ የሆነ ነገር መፍትሄ አሰራሯን ቤተክርስቲያኑ ካዘመነች ሰዎች የሚፈልጉት ጥያቄ ከተሟላች ምን ማለት ነገር ትርምስ የለው ስለዚህ አባታችን ድምጽ ከሰሙ አባታቸው የሚያስተላልፉት አባታችን የሚያስተላልፉትን መልእክት የአባትን መመሪያ ተግባራዊ ካደረግን ጥያቄ የለውም ሌላ ያው ነው ስሞትን አስተዋውቀውን መጨረሻ የሚሉትን ነገር ስሜ መላክ ብስራት መላክ አበባው እባላለሁ የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ነኝ መጨረሻ የማስተላልፈው መልእክት ለብፁዕ አባታችን ለአቡነ ሕርያቆስ ይሄ ዛሬ ከብፁዓን አባቶች ከግማሽ ሲኖዶስ በላይ አጅቧቸው የመጣውን አባት የሆነ ችግር ቢኖር ማንም አይመጣም የሆነ ነገር ቢኖር ቅሬታ ቢኖረው ቤቱ ነው ሁሉም የሚኖረው አባቶችም ካረጋዊ አባት ከአቡነ ኤልያስ ጀምሮ ሌሎች ብፁዓን አባቶች በተለይ በሀገረ ስብከቱም የነበሩም አባቶች ጭምር አጅበው መጥተው ታላቁ አባት ብፁዕ አቡነ መልከጼዴቅ የሚባሉ አባት ነበሩ ቅን አባት ደግ አባት ይሄ የዘር መንፈስ ያልተጠናወታቸው አባት ነበሩ በሀገረ ስብከታችን ማለት ነው ስለዚህ እነዚህ ሁሉ ብፁዓን አባቶች የተገኙበት ምንድነው የብፁዕነታቸውን ይሰራሉ ብለው ቤተክርስቲያኗን ከፍ ያደርጓታል ብለው የሰነዱ ሰዎች ናቸው እነዚህ አባቶች የመጡ ስለዚህ ብፁዕነታቸው እንዳልኩ ለሀገረ ስብከቱ አዲስ አይደሉም ለስራውም አዲስ አይደሉም ቤተክርስቲያኗን ያውቋታል በቤተክርስቲያኑ የሚኖሩ አገልጋዮችም ያውቋቸዋል ስለዚህ እኔ ለብፁዕነታቸው ምለው እግዚአብሔር ማስተዋሉንና ጥበቡን ብሎም ደግሞ በዚህ በርጋታውትና በትግስተውት ቤተክርስቲያን አምላክ ስራውን እንዲያቃናላቸውና ቤተክርስቲያንን በአግባቡና በስራቱ ከሮሮ ነፃ ወጣ እንዲሰሩና መልካም የሥራ ዘመን እንዲሆንላቸው እመኛለሁ እግዚአብሔር ይስጥልኝ አሜን መልአከ ምህረት ዘካርያስ እባላለሁ የየካ ክፍለ ከተማ ቤተ ክህነት ስራ አስኪያጅ ነኝ እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ በተደረገው የአዲስ አበባ ሀገረ ስብከት ሊቀ ጳጳሳት ምርጫ ላይ የሂሳብ መልአክ ምን ይመስላል እንግዲህ በመጀመሪያ ምርጫ የሚመርጠው እግዚአብሔር ነው ከእግዚአብሔር ቀጥሎ ደግሞ ቤተክርስቲያኗን ወክለው ያሉት ቅዱስ ሲኖዶስ ነው ወክሎ ያለውና እግዚአብሔር ፈቅዶ እግዚአብሔር ወዶ በአባቶች ላይ መንፈስ ቅዱስ አድሮ ስራ እንዲሰራ ተደርጓል ስለዚህ ይሄ ምርጫ ከቅዱስ ሲኖዶስ በዋናነት እግዚአብሔር ነው እግዚአብሔር ካልፈቀደ ማንም ሰው ቢያደርግ ሊሆን አይችልም እግዚአብሔር በሰዎች አድሮ ነው ስራ የሚሰራው በተለይ ደግሞ በመንፈስ ቅዱስ ስም የተሰየመው ቅዱስ ሲኖዶስ ደግሞ እንደ አይነት ስራ ሊሰራ ነውና እግዚአብሔር ያስቀመጣቸው አባቶቻችን ሊሰሩ ነውና እግዚአብሔር ያስቀመጣቸው እግዚአብሔር ባሳያቸው መልኩ ይሄንን አድርገዋል በየጊዜውም ዘንድሮ ብቻ ሳይሆን በየጊዜውም በየወቅቱም አዲስ አበባ ሀገረ ስብከት ለጠቅላይ ቤተ ክህነት ጽሕፈት ቤትም ለቅዱስ ሲኖዶስ ጽሕፈት ቤትም ለሁሉም በየጊዜው ጿን አባቶቻችን እግዚአብሔር ባሳያቸው መሰረት በመንፈስ ቅዱስ እየተመሩ ይህን ስራ በመስራታቸው ደስ ብሎናል ሁላችንም እንግዲህ እግዚአብሔር ፈቅዶና ወዶ አሁን በአሁን ሰዓት ያለነው ሁኔታ እንደምታዩ ከሁላችን ሰው መቼም የራሱን ኃጢአት አይናገርም እንጂ ስህተቱ የጋራችን ነው በጋራችን ነው አዲስ አበባ ሀገረ ስብከት ያሉት ኃላፊዎችም እነሱ የፈጠሩት ስህተትም ላይሆን ይችላል ለምን ብትይ ከታች ያለነው ሰዎች ጥሩ ካልሆን ሰራተኞቹ ጥሩ ካልሆን አስቸጋሪ ነው ሁለት ሰዎች ናቸው በአዲስ አበባ ሀገረ ስብከት መሪዎች ብፁዕ ሊቀ ጳጳስና አንድ ስራ አስኪያጅ ብቻቸው ምንም ሊያደርጉ አይችሉም ሁላችንም መተባበር ያስፈልጋል ምናሳስተው እኛው ነን እውነት እንነጋገር ከተባለ የአዲስ አበባ ሀገረ ስብከት ሁሉ ጊዜ በየአመቱ በየሁለት አመቱ ስራ አስኪያጅ ይነሳል ሊቀ ጳጳስ ይነሳል ለውጥ ያልመጣው ምንድነው ብለን ብናስብ ግን ከታች ያለነው ሰራተኞች ዘመኑን አልዋጀነውም ዘመኑ በጣም አስቸጋሪ ነው ግን በሰው ላይ መፍረድ ቀላል ነው ብዙ ሰዎች ይፈራረቃሉ ለውጥ ግን አልመጣም ለውጥ ያልመጣው ምንድነው
ዘመኑን ዋይተን ከዘመኑ ጋር አብረን መጓዝ ስላልቻልን ነው ከታች ያለነውና እኔ ለውጥ ይመጣል ወይ ደግሞ ይሰራል ብዬ ማስበው አሁን የተቀመጡት ብፁዕ አባታችንም ሌሎችም ያሉት ኃላፊዎች ማድረግ ያለባቸው ብዬ ማስበው ከዚህ በኋላ አጠቃላይ መዋቅራዊ የሆነ አሰራሩን ጠንካራ የሆነ አሰራር መዘርጋት አለበት። ሰው አይደለም ለውጥ የሚያመጣው አሰራሩ ለውጡ የሚያመጣው መዋቅሩ ነው አሰራሩ ነው። ግልጽነት ተጠያቂነት ያለው አሰራር መዘርጋት አለበት። በመሆራን ተጠንቶ ከአዲስ አበባ ሀገር እስከ አጥቢያ ድረስ እስከ ክፍለ ከተማ እስከ አጥቢያ ያለው ድረስ በሙሉ አሰራሩ ወጥ የሆነ ሰዎች የማይሳሳቱበት በቅጥር በእድገት በዝውውር በደሞዝ ጭማሪ በተመለከተ ሁሉ ወጥ የሆነ በመሆራኖች ተጠንቶ በትክክል መዘርጋት አለበት። ያ ነው ለውጥ ላይ ያመጣል ብዬ የምናስበው እንጂ አንድ አባት ብቻቸው ቢደክሙ ከታች ያለው ወጣቱ ካልተከተላቸው ካህናቱ በጋራ ሆነን ካላገዝናቸው ብቻቸው ለውጥ ያመጣሉ ብለን አናስብም። አዎ ይሄ እንግዲህ እኔ እንደ ክፍለ ከተማ ቤተ ክህነትም ኃላፊ ስለሆንኩኝ በየካ ክፍለ ከተማ ካሉት የሰንበት ትምህርት ቤት አንድነትና ከወረዳው ማህበረ ቅዱሳን ማዕከል ጋር በአንድ በጥምር ሆነን ነው የምንሰራው ያለነው። ይሄን ለውጥ ለማምጣት ካህናቱና ሰንበት ትምህርት ቤቱ ተግባብቶ ወጣቱ ጋር ተግባብተን ስራ ለመስራት እንድንችል በየጊዜው ቢያንስ በዚህ አመት ከ3 ከ4 ቦታ ጊዜ ስልጠና ሰጥተናል። ለሰንበት ትምህርት ቤቱም ለማህበረ ካህናቱም ለዲያቆናት ለብቻ ሳይቀር መንፈሳዊ አገልግሎት አሁን ተለያይተን ያለነው አልተግባባንም። ሰንበት ትምህርት ቤቱ ሌላ ይመስለናል፣ የካህናቱ አገልግሎት ሌላ ይመስለዋል። ሰንበት ትምህርት ቤቱ ግን አንድ ናት፣ አገልግሎቱ አንድ ናት። ከማን ጋር ሰውና እግዚአብሔር ማገናኘት ነው ትልቁ ዓላማችን። ወጣቱም እኛ በመጀመሪያ እኛ ካህናቱ ቀጥሎ ወጣቱ የሰንበት ትምህርት ቤቱ በሙሉ ሊቃውንቱም ይሄን ምን ማድረግ አለብን? ግንዛቤ ማስጨበጥ አለብን። ይሄ ደግሞ ከሀገረ ስብከቱ ይጠበቃል። ከታች ያለው መዋቅሩ ከጸና እርግጠኛ ነኝ መሰረቱ አይደለም ዋናው መሰረቱ እኮ ቤተክርስቲያኗ ናት እኮ ላይ ያለው እኮ አሰራር ነው እንጂ ትልቁ ነገር ያለው መስዋዕት እግዚአብሔር የሚሰዋበት አገልግሎት የሚሰጥበት ሁሉም ነገር ህዝቡ ያለው ታች ነው። ስለዚህ ወጣቱን እንደምንም ብለን ካልያዝን በእውነት እግዚአብሔር በሚያውቀው በየመድረኩ ላይ ተናግሬ ያለው እኛ በዚህ ዘመን ያሉት ወጣቶች ክርስቲያኖች እጅግ የሚገርሙ ናቸው። በሶስተኛው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን የነበሩ ክርስቲያኖች የምትመስሉት አሁን ያላችሁ ወጣቶች የኛ አያያዝ ጉድለት ካልሆነ በስተቀር ክርስቲያኑ በጣም የሚገርም ነው። የሁሉ ጅምብር እየሰማ እንዲሆኑ እየተባልን እንኳን ህዝቡ አይተሽ ከሆነ ከቤተክርስቲያኑ አይለይም። ስለዚህ አሁንም ግንዛቤ ማስጨበጥ ማስተማር አለብን። መጀመሪያኛ አንድነት ፈጥረን ካህናት ጥንት የነበሩ አባቶቻችን መስለን ከዛ በጎቻችንን ከእግዚአብሔር ጋር ለማገናኘት የሚገናኙበትን መስመር መዘርጋት አለብን ብዬ አስባለሁ። በመጨረሻ የዚች ቤተክርስቲያን አምላክ በደሙ የመሰረታት ቤተክርስቲያን ናት። ብዙ ፈተናዎች አሏት። እኔ ለመላው የኢትዮጵያ ኦርቶዶክስ አማኝ መልእክት የማስተላልፈው እቺ ቤተክርስቲያን ምንም ይሁን ምንም አሁን በአሁን ሰዓት ነፋስ የሚወዘውዛ ሸንበቆ መስላ ነው ያለችው። ግን በክርስቶስ ደም የተመሰረተች ስለሆነች ምንም አትሆንም። ብዙ ፈተናዎች ገጥመዋታል። አሁን በውስጥ የውጭ ጠላት አላት፣ የውጭ ጠላት አላት። በጣም ከባድ ፈተና ውስጥ ነው ያለነው። ስለዚህ ከምንም በላይ ደግሞ የሚከፋው የውስጥ ጠላት ነው መጥፎ። የውጭ ቀላል ነው መከላከል ይቻላል። ስለዚህ በውስጥ ያለነው አባቶች ካህናት በሙሉ ሁላችን እቺን ክርስቶስ የመሰረታት በሐዋርያት የተሰበከች ቤተክርስቲያን እንደ አባቶቻችን እንደ ሐዋርያት ሆነን በአንድነት ሆነን ለዚህ ህዝብ ቤዛ ልንሆነው ይገባል። ለዚህ ህዝብ ቤዛ ልንሆነው። በመቀጠል ደግሞ ምእመናን ወገኖቻችን ወጣቶች ሰንበት ትምህርት ቤት አባላት ደግሞ እኛ አባቶች እንኳን ብናጠፋ እቺን ቤተክርስቲያን በክርስቶስ በእኛ አይደለችምና የተመሰረተች በክርስቶስ ነውና ክርስቶስን እየተመለከታችሁ ከመናፍቃን ከክፉ ነገር ሁሉ እቺን ቤተክርስቲያን እንድትጠብቋት አደራላለሁ። እግዚአብሔር ይስጥልኝ።